الله يعلم ما نشكو من الألم وما نعانيه. زيد بن ثابت እናውቀዋለን إن شاء الله زيد بن ثابت እናውቀዋለን አይደል? ጫና ልፈጥርባችሁ አይደለም። አታውቁትም አይደል? ታውቁታላችሁ። ጀዛከላሁ ኸይር ጀዛከላሁ ኸይር። ዘይድ ብን ሳቢት ረዲየላሁ ዐንሁ ነቢ ዓለይሂ ሰላቱ ወሰላም ከመዲና ተሰደው እስልምናን ሲቀበል እድሜው ስንት ነበር? 13 ዓመቱ። እድሜው ስንት ነው? 13 ዓመቱ ነው። ዘይድ ብን ሳቢት እስልምናን ሲቀበል እድሜው ስንት ነው? 13 ዓመቱ ነው። በ13 ዓመቱ ምን ሰራ እናያለን ዛሬ። ላኪን ኢኽዋኒ በተለይ ምዕራቡ ዓለም ላይ የምንኖር ውስጥ የምንኖር ሰዎች 18 ዓመት እድሜ ላለው ወጣት ምን አይነት ቦታ ነው የምንሰጠው? ልጅ ነው አይደል የሚባለው? አረ ቲኔጀር ነው እሱ፣ ምንም የሚያውቀው ነገር የለም፣ ገና ዘሎ አልጠገበም፣ ይብላ ትንሽ ይፈንዳ ነው አይደለም የምንለው። እነ ዘይድ ብን ሳቢት ረዲየላሁ ዐንሁ ገና በ13 ዓመቱ የሰራውን ነገር ስናይ በጣም ነው የሚያስገርም። ዘይድ ብን ሳቢት ረዲየላሁ ዐንሁ ነቢ ዓለይሂ ሰላቱ ወሰላም ወደ መዲና ተቀቢያን የተሰደው እስልምናን በተቀበለበት ሰዓት እድሜ 13 ዓመቱ እና ነቢ ዓለይሂ ሰላቱ ወሰላም ከለታት አንድ ቀን ከሰሃቦቻቸው ጋር ተቀምጦ ሳለ ሌሎች ማለት ነው ሰሃቢ ዘይድ ብን ሳቢት ረዲየላሁ ዐንሁ ይዘውት መጡ ወደዚህ ወደ ነቢ ዓለይሂ ሰላቱ ወሰላም። ያ ረሱላላህ ይህ ማለት ነው በእድሜ ትንሽ ሆኖ የምታየው ይሄ ትንሽ ልጅ በእርሱ ላይ የተወረደው ማለት ነው ቁርአን 17 ማለት ነው ጁዝን አፍዘዋል። ቁርአን አፍዝ ብቻ አይደለም ሌላም ችሎታም ሰጥቶታል። መጻፍ ይችላል፣ ማንበብ ይችላል። በዛ ዘመን ውስጥ ማለት ነው ማንበብና መጻፍ የሚችሉ ሰዎች ቁጥራቸው በጣም ትንሽ ነው፣ የለም ማለት ይቻላል። ቁርአን ከማፍዙ ጋር እድሜው ትንሽ ከመሆኑ ጋር መጻፍም ማንበብም ይችላል። ስለዚህ እኛ ይህን ነገር ለመፈተንና ለማወቅ የምትፈልግ ከሆነ ያ ረሱላህ ማለት ነው ፈትነው አሉት። ነቢዩ ዓለይሂ ሰላቱ ወሰላም እስቲ እንደተባለው ለማወቅ እፈልጋለሁ እስቲ ቁርአን ቅራ አሉት። ዘይድ ብን ሳቢት ረዲየላሁ ዐንሁ በነቢዩ ዓለይሂ ሰላቱ ወሰላም እሳቸው ላይ በተወረደው ማለት ነው ቁርአን ሲቀራላቸው በጣም ተደነቁ። ካለው እድሜ አንፃር መጻፍ ይችላል፣ ማንበብ ይችላል። ማሻአላህ። እና ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? እዚህ ጋር ነው አሁን የኔ ማስረጃ እዚህ ጋር ነው። ያለውን ክህለት ያለውን ችሎታ ሲያዩ ትንሽ ነው አላሉ። አሁን እኛ እንደምናሳድገው ማለት ነው خافان ورموتيس قا مجادر درخيا تكشقا مجان خيا مكول التربة بر أبو إيجو الليبر عند زار المناس صادقو 17 عمتو 18 عمتو كون اسمول قد اندلسان نميتايو الزار قلنا الباسنا 6 عمتاتشو لا بزازم اللالو ለሚገባቸው እምና ለመጪው ትውልድ ማለት ነው ትልቅ ነገር ሰርቷል። ነብዩ አለይሂ ሰላቱ ወሰላም ለዘይድ ብን ሳቢት ምን አሉት? እንተ ልጅ አሉት ያለከ አላህ Subhanahu Wa Ta'ala የሰጠህ ችሎታ ትልቅ ነው። እድሜና ማለት የተሰጠ ጭንቅላት ሲታይ ማለት ነው ከአቅምህ በላይ ነው። እና ነብዩ አለይሂ ሰላቱ ወሰላም ምን አሉት? ተዓለም كتابة يهود فما آمنهم على كتابي. زيد بن ثابت اللهم على النكلوتا ناشهلتوا ችሎታ ሰጥቷል። ስለዚህ ይሁዶችም ማለት ነው ኪታብን ጠንቅቀ ተማርልኝ፣ ቋንቋቸውን ተማርልኝ፣ እኔ በእኔ ላይ የተወረደው ኪታብ ላይ ስለማምናቸው። ዘይድ ብን ثابت የይሁዶችን ኢብሩ ለመማር የተወሰኑ ቀናት ነበር የፈጀበት።
ነቢዩን ሲያንን ተምሮ ከመጣ በኋላ ተደነቁና አሁንም ማለት ነው ሌላ ቋንቋም ጨመረ ተማርልኝ አሉት። ሌላም ቋንቋ ተምሮ መጣ። ከሌላ ቦታ የሚመጣው ማለት ነው ደብዳቤ ብዙ ሰሃቦችን ነብዩ አለይሂ ሰላቱ ወሰለም ሚስጥር ስለማካፈሉ ከባድ የሚባሉ ሚስጥርን እንዲያነብና ሚስጥርን እንዲካፈል ገና በ13 ዓመቱ ዘይድ ኢብኑ ሳቢት ነበር መጥቶ ማለት ያንን ደብዳቤ እንዲያነብላቸው የሚሰጉት። እንግዲህ ዛሬ አሜሪካ መንግስት በዓለም ሚስጥር ለሁሉም ሰው ነው እንደሚያካፍለው። የኔ የሚላቸው አገር ደረጃ የሚሆን በዓለም ደረጃ የሚያካፍላቸው ውስን የሆኑ ሰዎች አሉ አይደል? ዘይድ ኢብኑ ሳቢትም ማለት ነው እንደዛ ውስን የእስልምና የሀገር ከሀገር ውጪ ባሉ ሚስጥሮች ተካፋይ ሆኖ ከሚያስተናግድ አንዱ በ13 ዓመቱ ሳቢት ነበር። እና ዑለማዎች ረህመቱላሂ ዐለይሂ እንደዚህ አይነት ነገርን የሚያመጡበት ምክንያት የሰው ልጅ የሸሪዓ ዕውቀት ያለው እንደውም ከሚያበጀው ነገር ይልቅ የሚያበላሸው ብዙ ነው። ለዛም ነው ዑመር ኢብኑ አብዱል አዚዝ ረህመቱላሂ ዐለይሂ መን ዐበደ አላህ ቢገይሪ ዒልምን ካነ ማ ዩፍሲድ አክሰረ ሚማ ዩስሊህ። የሰው ልጅ ማለት ነው አላህን ያለ ዕውቀት የተገዛ እንደውም ከሚያበጀው ነገር ይልቅ የሚያበላሸው ነገር ብዙ። ዛሬ ላይ ሆነን ስናየው ኡመል እስላሚያ ዕውቀትን ከመማር ይልቅ በሌላ ነገር ተጠምዷል አይደል እንዴ? እኔ አንዳንድ የሚገርመኝ ትልልቅ ዑለማዎች አላህ Subhanahu Wa Ta'ala በእናንተ ውስጥ በተለይ የምትኖሩበት ሀገር ላይ አስቀምጦ መጠቀም እያቻላቸው ዛሬ ዕውቀትን የምንፈልገው ማለት ነው ከፌስቡክ ነው አይደል እንዴ? ዛሬ ትልልቅ ዓሊም የሚባሉ ሰዎች ዕልምን ንስጥ ብለው ማለት ነው እየተቀመጡ ከነሱ አይደለም ዕውቀትን እየፈለግን ያለ ነው አይደል? ለዛ ነው ሙሐመድ ኢብኑ ሲሪን ረህመቱላሂ ዐለይሂ ምን ይላሉ? ኢነ ሃዘል ዒልመ ዲኑን ፈንዙሩ አመን ተእኹዙነ ዲነኩም። ይህ አላህ የሰጣችሁ ዲን አልኢስላም ራሱ ማለት ነው። ዲን አልኢስላም ዕልም የሚባለው ራሱ ዲን ነው። ዕውቀት ዲን ነው። ስለዚህ ዕውቀትን ለመቅሰም በምትፈልጉበት ሰዓት ዕውቀትን ከየት መውሰድ እንዳለባችሁ እዩ ይለናል። ፌስቡክ ላይ ወጣ ሰው ሁላ ሼኽ መሆን አይችልም። እኽዋን ግልጽ ነው። ስለዚህ በመጀመሪያ ዕውቀትን እንፈልግ፣ እንማር እኽዋን። ብዙ ነገር እያጠፋን ነው ባለማወቅ ማለት ነው። ብዙ ስህተት እየሰራን ነው። እኔ አንድ ነገር ልጠይቃችሁ እስቲ። ለምሳሌ እየሰገዳችሁ እያለሳል አንድ ረካዓ ማለት ነው እየሰግዳችሁ እንደ ጥያቄ ነው፣ በኋላ እንደ ትምህርት ወሰዱት። እኔ የተሰገድኩኝ ከዛ በኋላ ሩኩዕ አረኩኝ ከዛ በኋላ ወደ ስጁድ ነው አይደለም ሄደ። አንድ ስጁድ ማለት ነው አድርጌ ሁለተኛውን ስጁድ ሳላደርግ ብነሳ ከቆምኩ በኋላ ሁለተኛ ማለት ነው ረካዓ ላይ ከገባው በኋላ ባስታውስ ምንድነው ማረገው? ዕውቀቱ ካለኝ አስተካክላለሁ። ዕውቀቱ ካሌለኝስ የሰገድኩ መስሎኝ ማለት ነው ሳልሰግድ ከሰላቴ ምን ሆናለሁ? እወጣለሁ። ለዛ ነው يقول الشاعر إن اليتيم الذي قد مات أبوه إن اليتيم يتيم العلم والعدب። የቲም ብሎ ማለት አባቱን የጠያን ያጣሱ አይደለም። የቲም ብሎ ማለት አደብና ዕልም ሸሪዓ ያለው ሰው ነው ይሉናል ገጣሚ። ዕልም ሸሪዓ عليكم بعلم الشريعة። ለዛ ነው ኢብኑ ጀውዚ ረህመቱላሂ ዐለይሂ ምን ይላሉ? إن أول تلبيس إبليس على الناس سدهم عن الدين عن العلم لأن العلم نور فإذا أطفأ عليهم مصابيحهم خبطهم في الظلام أو كم يمجمع يا إبليس سرا بس هو لجوش مالتنا ولا يمسراو ነገራትን ማመሳሰል ነው። ከማመሳሰል ጋር በተጨማሪ ደግሞ ሰዎችን ማለት ነው ከዕውቀት ምን ማድረግ ነው? መከልከል ነው። ዕውቀት እንዳይፈልጉ የዕልም ሸሪዓን እንዳይፈልጉ ቁርአንና ሐዲስን እንዳይማሩ ምን ማድረግ ነው? መከልከል ነው። ይሄንን ካደረገ በኋላ አላህ በበያን አላህ ኑርን ቢኖሩ ካልፈለገና በኒያም ኑራቸውን ብርሃናቸውን ካጠፋ በኋላ
ምን ያረጋቸዋል? እንዳፈለገ ባፈለገው አቅጣጫ ባፈለገው መንገድ ማለት ነው ምን ያረጋቸዋል? ይጫወትባቸዋል። ኳኒ በተለይ ወላሂ ለወጣቱ ሙስሊም እኔ ምን ጊዜም ስራዬ ወጣቱ ላይ ነው ስራዬ። ሰዓት ካለኝ አንድ እንትን ልናገርና 5 ሚኒት ነው ባላነሳው ይሻለኛል። 10 ደቂቃ ካረጋችሁ ኢንሻአላህ ተስፋ እንዳትቆርጡ። በተለይ ወላሂ ወጣቶች ሁሌም መመክራችሁ ተስፋ አትቁረጡ። ተስፋ አልቆረጥን እንደውም ካለምንም የሆነ ቦታ መድረስ እንችላለን። ለዚህ ደግሞ ኢማሙ አልቃዕነቢ ረሕመቱላህ ዐለይሂ በጣም ነው የምወዳቸው። ኢማሙ አልቃዕነቢ ሲባል ሰምታችኋል? አብዱላህ ቢን መስለመተ ቢን አልቃዕነቢ አልሐሪሲ አልበስሪ ረሕመቱላህ ዐለይሂ ምን እንደነበረ ታውቃላችሁ? ዓሊም ከመሆኑ በፊት ኢብኑ ቁዳም አልመቅደሲ ኪታቡ ተዋቢን ኢማሙ ዘህቢ ረሕመቱላህ ዐለይሂ ሲያር አዕላሙ ኑበላ ይህንን ታሪክ ያመጡታል። ከፈለጋችሁ መልሳችሁ ማየት ትችላላችሁ። ኢማሙ ቃዕነቢ ረሕመቱላህ ዐለይሂ ስማችሁ አብዱላህ ቢን መስለመ አልቃዕነቢ አልበስሪ ረሕመቱላህ ዐለይሂ እንደ ሂጅራ አቆጣጠር በ130 ተወልደው እንደ ሂጅራ አቆጣጠር በ221 ላይ ነው የሞቱት ረሕመቱላህ ዐለይሂ። ያኒ ወደ ዒልም ዓለም ወይንም ዓሊም ከመሆናቸው በፊት የነበራቸው ቦታ ይሸርቡ ነበር፣ ጠጪ ነበር። ቁንድፍት ነገር ያው ቁንድፍት ታውቃላችሁ? አይን አበባ፣ ቁንድፍት፣ ነጯ እኛ ሀገር በብዙ ይጠራል አይደል? ይሄ ከተማ ልጅ ወይንም ከተማ አይኔም ካታንጋ አካባቢ ያደጋችሁ ሰዎች ታውቁታላችሁ። ቁንድፍት፣ አይንያ፣ አይን አበባ ብዙ አይነት ስባለው ኸምሪ እኛ ሀገር ማለት ነው። እና ኢማሙ ቃዕነቢ ረሕመቱላህ ዐለይሂ ይሸርቡ ነበር ተውበት ከማረጋቸው ወይንም ዒልም ይሄ እና ከለታት አንድ ቀን ያው እንደተለመደው ጓደኞቻቸውን መሸረቢያ ቤት ለመሄድ እየጠበቁ ሳለ ሰው በጣም ብዙ ሰው አካቧቸው በአራቅ ውስጥ ታይቶ የማይታይ ሰው ያኔ ክስተት አዩ። ኢማሙ ቃዕነቢ ቁጭ ብለው ማለት ነው ወጣት ለጋ ገና እና ሲያዩ እንደዚህ አይነት ነገር አይቶ አያውቁ። ከዛ በኋላ ከተነሱ ያኔ ከተቀመጡበት በኋላ ተነስቶ ሄዱና ያው የወጣትነቱ ጉልበት አለ ገፋ ገፋ እያደረጉ ቀጥታ አህያ ላይ ተቀምጦ ወደ ነበረ ሰው ማለት ነው ቀረቡ እና ምን አሉ? ይሄ ማን ነው አሉ። አህያ ላይ የሚቀመጠው እነሆ ሹዕባ አሏቸው። ይሄማ ሹዕባ ነው አሏቸው። እንግዲህ ሹዕባን ማያውቅ ሰው የለም። ሱብሃንአላህ ማን ነው ሹዕባ ብሎ ጠየቋቸው። ሹዕባማ ማለት ነው ሙሐዲስ ነው አሏቸው። ሐዲስ የሚያወራ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስን የሚዘገብ ሰው ነው አሉ። ሐዲስ የሚባል ነገር ኢማሙ ቃዕነቢ ሰምተው ምንድነው ሐዲስ አሉ። አይ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ የሚያስተምር ሰው ነው ብለው የእሳቸው ደረሶች ይዘረዝሩላቸው ጀመር። ከዛ በኋላ ጠጋ ብለው እንግዲህ ሙሐዲስ ነህ ተብለሃል፣ ታወራለህ ተብለሃል፣ ንገረኝ የምታወራውን ነገር አሉት። ዓሊሞች ሱብሃንአላህ አላህ ከሰጣቸው ሒክማ ሁሉን ነገር ከቦታው የማስቀመጥ ችሎታ ስላላቸው አዩትና ማ አንተ ሚን አህሊ አልሐዲስ ፈኡሐዲሱክ አንተ ከሐዲስ ሰዎች አይደለም እንግዲህ ሐዲስ እንዳልነግርህ አሉት። ኢማሙ ቃዕነቢ ረሕመቱላህ ዐለይሂ ቆጣሉና የወጣትነት እንግዲህ ከነገርከኝ ንገረኝ አሉት። ማንን ነው የሚሉት? ሹዕባ ቢኑ ሐጃጅ ቢኑ አልወርዲ አቡ ሚስጣህ ረሕመቱላህ ዐለይሂ ትልቅ ዓሊም ናቸው። አንቱም የሚባሉ በዛ ዘመን ማለት ነው ወዲያኒ ሱብሃንአላህ ተምሳሌት ያሌላቸው ትልቅ ዓሊም ናቸው አይደል እንዴ? ለዛን ኢማሙ ሻፊዒ ረሕመቱላህ ዐለይሂ ስለ ሐጃጅ ስለ ሹዕባ ቢኑ ሐጃጅ ሲናገሩ ምን ይላሉ? ወለውላ ሹዕበቱ ለማ ዑሪፈ አልሐዲሱ ፊል ኢራቅ ሹዕባ ማለት ነው አላህ ሱብሓነሁ ወተዓላ በኢራቅ ውስጥ ባይፈጥራቸው ኖሮ የኢራቅ ሰዎች ማለት ነው ሐዲስን አያውቁም ነበር፣ አይረዱም ነበር ይላሉ። ሱፊያኑ ተውሪ ረሕመቱላህ ዐለይሂ ስለ ሹዕባ ቢኑ ሐጃጅ በሚናገሩበት ሰዓት ምን ይላሉ? ሹዕባ ብሎ ማለት ወደ ሐዲስ ከመጣን የሐዲስ
አሚረል ሙእሚኒን ነው ይሏቸዋል። እንደነዚህ አይነቱን ሰው ኢማሙ ቃዕነቢ ረሕመቱላህ ዐለይሂ አያውቋቸውም። ለምን? በሌላ ዓለም ውስጥ ነው የሚኖሩት። እና ነገሩ መጠንከሩን ሲያዩ ሹዕበት ብኑ ሐጃጅ ረሕመቱላህ ዐለይሂ ምን አሉት? ሐደሰና አልመንሱሪ አርብዒ አን ኢብኑ መስዑድ ረዲየላሁ ዐንሁ ኢለም ተስቲሃን መልኢማም ምንድነው ሐዲሱ? ኢለም ተስተሂ ፈስናዕ ማ ሽዕት። ቦታው ነው እንግዲህ አዩትና አደብ ያሌለው ጎረምሳም የሚሆኑ ሲያዩት በዚያን ጊዜ ሊያክመው አቅሉን ሊቀይር አደብ ሊያስይዘው የሚችል ማለት ነው ቦታውን የያዘ ሐዲስ ነው የነገሩት። ሐደሰና አልመንሱሪ አርብዒ አን ኢብኑ መስዑድ ረዲየላሁ ዐንሁ ብለው ሐዲስ ዘገቡለት። እንግዲያውስ የማታፍር ከሆነ ያሻህን ስራ ብሏል ነቢዩ ዐለይሂ ሰላም። ይህንን ሐዲስ በሰማ ሰዓት ኢማሙ ቃዕነቢ ረሕመቱላሂ ዐለይሂ ደነገጡ። በቃ ይሄ ማለት ለኔ ነው አይደለ እንዴ? አደብ የለኝም ማለት ነው አይደለ? ብለው ቀጥታ ወደ እናታቸው ቤት ነበር የተመለሱት። ተመልሰው እናቴ ሆይ፣ ሐዲሱን ላሳጥርላችሁ ሰዓት ስለሌለ፣ እናቴ ሆይ ጓደኞቼ ይመጣሉ፣ ሲመጡም ቤት እንደቀድሞ ማለትና አስገቢና የሚበላ ካለ ስጫቸው ይብሉ፣ መጠጡስ ብሎ የጠየቁሽ እንደሆን ደግሞ ቃዕነቢ ደፍቶታል በያቸው። የት ሄደ ብሎ ከጠየቁሽም ሄዷል አላውቅም በያቸው። ኢማሙ ቃዕነቢ ረሕመቱላህ ዐለይሂ ወደ ቤት ተመልሰው ሻንጣቸውን ይዘው ቀጥታ ወዳ ጠየቁት። ኢማማን እንደዚህ እውቀትን ልፈልግበት የምችል ቦታ ንገረኝ አሏቸው። ኢማሙ ሹዕባ እንደዚህ አይነት ዓሊም ኢማሙ ማሊክ ቢኑ አነስ መዲና አለ ሂድና ተማር አሉት። ቀጥታ ወደዛ ነው ያመራው ሻንጣውን ይዞ ማለት ለ30 ዓመት ኢማሙ ማሊክ ነጋ ነበር ወይ ረሕመቱላህ ዐለይሂ። ኢማም ሙወጣዕ ኢብኑ ማሊክን ከዘገቡት ማለት ነው ሱብሓነላህ ተቀባይነት አላቸው ከሚባሉ ከኢማሙ ማሊክ ማለት ነው ቀንደኛ ተማሪ እንደ ኢማሙ ቃዕነቢ የለም፣ እንደ ኢማሙ ቃዕነቢ የለም። እና እኽዋኒ ከየት ነው የመጣው? ከመጠጥ ዓለም ወደ ሙሐዲስነት አይደለም። ስለዚህ አብሽሩ፣ በተለይ ወጣቶች ወንጀላችን ቢበዛ ተስፋ አንቁረጥ። እኔ እዚህ ጋር ስታዩ ማሻአላህ የነጻው ምንም ያሌለኝ ታጥቤ ከወንጀል እዚህ ጋር ተወልውዬ የተቀመጥኩ ይመስላችኋል አይደል? ወላሂ አልማዕሱም ከሁሉም ነገር የተጠበቀው ሙሐመድ ብቻ ነው አለይሂ ሰላም። እንደዛማ ባይሆን ይሄ የምናየው ማለት ነው በዑለማዎቻችን የሚነገረው ሐዲስ ዛሬ እዚህ መድረስ አይችልም። ወንጀል ያሌለው ሰው ማይዘግብ ወይንም ዲኑ ማያደርስ ማይችል ነው አይደል እንዴ? ስለዚህ ተስፋ አላችሁ፣ ዛሬም ቢሆን ተስፋ አላችሁ ኢንሻአላህ። አልጨለመም፣ አልረፈደም። እንደ ኢማሙ ቃዕነቢ ከዛኛው ዓለም ወደዚህኛው ዓለም መምጣት ትችላላችሁ ኢንሻአላህ። ስለዚህ አላህ Subhanahu Wa Ta'ala ሁላችንንም እነዚህን አይነት ሰዎችን ለመሆን ከሚሞክሩ ሰዎች አላህ ያድርገን። መሆን ባንችልም እንኳን ገጣሚው እንዳሉት ፈተሸበሁ ቢሂም ኢለም ተኩኑ ሚትለሁም እነ ተሸበሁ ቢልኪራሚ ፈላሁ። እንደነሱ መሆን እንኳን ባትችሉም በእነሱ ለመሆን ማለት እነሱን ለመምሰል ማለት ነው። እነሱን ለመምሰል በእነሱ ተመሰሉ። በእነሱ መመሰል በውስጡ ምን አለና ክብር አለና አላህ Subhanahu Wa Ta'ala በሰማነው ማለት ነው ምንሰራ አላህ ሰዎች አላህ ያድርገን። አላህ ለዲናቸው ዘብ ከሚቆሙ ሰዎች አላህ ያድርገን። አላህ ወጣቱን ካለበት ማለት ነው ገፍላ ወደ ዲኑ አላህ ያምጣው። አሁንም ደግምላችኋለሁ፣ አልጨለመም፣ አልመሸም፣ አልረፈደም። ሙቀደም ኡስታዛችን ብሏል ካሁን በኋላ አቡበከር አይመጣም፣ ዑመር አይመጣም፣ ዑስማን አይመጣም፣ ጃዕፈር አይመጣም፣ አይሻ፣ አስማ ቢንት አቡበከር ሌሎችም አይመጡም። ዲኑን ተረክበው ለሚመጣ ማለት ነው ትውልድ የሚያደርሱት እናንተው ናችሁ ወጣቶች። አላህ የዛ ምትክ አድርገኝ ብላችሁ አድዋ አርጉ። ስለዚህ ኸዋኔ ሰዓት የለንም። ለእስልምና ምን ልስራ ካላችሁ ወንድም ሴትም ለእስልምና ማበርከት የሚችለው ነገር ብዙ አለ። ለእኔ ለእናንተም ለራሴ ማደራ ምለው ሁሌም ራሳችሁን አትናቁ። ሁላችሁም ጋር አላህ ለእያንዳንዱ የሰጠው ችሎታ አለ። ዳዒ ብቻ አይደለም እስልምና የሚያገለግለው፣ ሼክ ብቻ አይደለም እስልምና የሚያገለግለው። ሼክም ከዳዒም ውጭ ሁሉም ለእስልምና ሁሉም ማገልገል ይችላል።
ሰሃቦች አንድ አይነት ችሎታ ኖሯቸው አይደለም እስልምናን በአንድ አይነት መልኩ ሲያገለግሉ የነበሩት አይደለ እንዴ? ሌላው ጦር መሪ ነበር፣ ሌላው ማለት ነው አምባሳደር ነበር፣ ሌላው ነጋዴ ነበር። ሁሉም እንደየችሎታቸው እስልምናን አገልግለው ከዚህ ዱንያ ተሰናብተዋል። አላህ እነሱ ማለት ነው ቦታ ተቀበለን ለእስልምና ትልቅ ነገር አበርክተው ከሚሄዱ ሰዎች አላህ Subhanahu Wa Ta'ala ያድርገን። هذا بالله التوفيق وصلى الله على نبينا وما نعانيه من